ይኸውልሽ እንደ ጓደኛ ስላቀረብኩሽ እንደፈለግ ሆናለሁ ብለሽ ካሰብሽ ተሳስተሻል። እሺ አረቄ ነው መደፋሽ። ጭድሳ ይቅርታ የኔ ቆንጆ፣ በእኔ ምክንያት ችግር ውስጥ ስለገባሽ በጣም አዝናለሁ። ሁሉንም ተገናኝተን እናውራ። ስልክሽን አንሺልኝ። ማያ ተይ፣ ገና ከመምጣትሽ ምንድን ነው የጀመርሽው? ይኸውልሽ በእጄ ነው የምታፊው። እሺ አሁን ምንድን ነው የጀመርሽው? ንገሪኝ። ምን ልንገርሽ? የጠየቅኩሽን አልሰማሽኝም? ሰምቻለሁ እኮ። የጠየቅኩሽን አልሰማሽኝም? ሰምቻለሁ እኮ። ከሰማሽኝ መልሱን ንገሪኝ። አንቺ እንዴት ነው የተናነቅነው? ቆይ አንቺ ልጅ እንዴ ምንድን ነው ሰልሽ? ታዲያ ትገያለሁ እንዴ? ማሚ ንቀቷን እኮ ስላላየሽው ነው። እንዴት ደም ታፈላ። ትሁት እባክሽ እስኪ ተረጋጊ። እንደዚህ በል የምታመጪው ምንም ነገር የለም። ማሚ ከዚህ በላይ እንደዚህ ፊት ለፊት ተዘግታ ከተቀመጠች በጄጦስ ነው የምትሆነው። የምትያትን በያት። በቃ ዝም በይ የኔ ልጅ እባክሽ ዝም በይ። በቃ ዝም በይ። ተናዳ እኮ ነው። ምን ታድርግ? ዝም በይ። ምህረት ከዚህ በኋላ የምትፈልገውን ፈጽማለች። ተልኮ ነበራት፣ ተልኮዋ ይዛ መጥታለች ማለት ነው። እንግዲህ እንደመጣች ማንም ሳያውቅ እንግዲህ ያው ተልኮዋ አጠናቃለች ማለት ነው። ትጋለጥ ይሄንን እሷ ማድረጓ እንግዲህ ሁላቸውም ይወቁ። የእጇን ታገኝ የምትሉ ላይክ እና ሰብስክራይብ ኮመንት በማድረግ ግለጹ ማለት ነው። ምክንያቱም እሞታለሁ፣ ምንም እየታመምኩ ነው፣ እሞታለሁ፣ ልሙት፣ ትንሽ ቀናት ቀርቶኛል፣ የደም ካንሰር ታማሚ ነኝ ብላ ገብታ እንግዲህ ተመስገን ባስጠጋ እንግዲህ ለሰው አዝኑ ሰው የላትም ብሎ ከራሱ ጋር ባደረጋት በሌሉበት ሻይ አጠጥታ ይሄው እንደማይሆን አደረገችው ማለት ነው። ስለዚህ አሁን እናንተ ማንኛውም ሰው የምትረዱት ሰው የሚሆን ወይም ደግሞ እንደዚህ በጥሩ ጎን በቃ በምስኪን ሰውን በሚያራራ ጎን ቀርበው ሰው ልጅ ለሚጎዱ የእጃቸውን ያገኙ የምትሉ ላይክ አድርጎ ማለት ነው። በጣም ጥሩ ነገር አላረገችም ማለት ነው። ምህረት በጣም እየደወለላት ነበረ ዮናስ ማለት ነው። በቃ ጨርሺው ቶሎ አስተካኪው እያላት ነበረ። ገንዘብ እየተደራደረች ነበረ። ቶሎ አስገቡ፣ እኔ ስራዬን እያጠናቀቅኩ ነው ያለችው ማለት ነው። እና በድንገት ስልኩን እያወራች ተመስገን ገባ። ተነስታ ሻይ በግድ ካላፈላሁ እያለች ነበረ። ከጠጣው በኋላ እንግዲህ አድንቋት ምንም ነገር ሳያስብ ጠጥቶ ከጨረሰ በኋላ እሷም ደግሞ ምንድን ነው ያለችው? ልደንስልህ፣ ልጨፍርልህ፣ ልስፈንልህ፣ ምን ላድርግ? ገብተህ ታርፋለህ፣ ቡና ላፍላለህ እያለችው ነበረ። እንደዚህ ሰው ሲታመም እንኳ ውሃ ይቀርባል እንዳይከሽፍባት ውሃ እንኳ ልስጥህ አላለችውም፣ ቡና ነው ያለችው ማለት ነው። ስለዚህ እቺ ልጅ የእጇን ማግኘት አለባት የምትሉ ይህንን እንግዲህ ላይክ እያደረጋችሁ ሀሳብም አስተያየታችሁ እየገለጻችሁ ማለት ነው። በጣም እኔ ብዬ ነበረ ምንም አይነት ታማሚ አይደለችም። ከዚህ በፊት ቪዲዮ የነበረ ምህረት ምንም ታማሚ አይደለችም፣ ለተልኮ ነው የገባችው። ቲናን ለሚፈልጉ ዞሮ ዞሮ ቲና ጣጣ መጣችባቸው ማለት ነው። ቲናን የሚፈልጉ ሰዎች እንግዲህ ተመስገንን ተከታትለው እስከዛ ቤት ገብተዋል። ቲናና ተመስገን እየተገናኙ ነበረ። ተመስገንን ሲከታተሉት ያንን ቤት አገኙ። እንደ ምስኪን አድርገው በድሮ ጓደኛው ዙሪያ እንግዲህ አምጥተው ቤቱ አስገቡለት። ይሁን ዞሮ ዞሮ የቲና መከታ የሆነ የነበረ ቲና አንድ ነገር ትሆንና ብሎ የሚከራከርላት የነበረ አሁን እንግዲህ ይኸው አብቅቷል ማለት ነው። በጤናው መጣችበት። ስለዚህ የቲና እግር ጥሩ አይደለም። ሆነም ቀረ አሁን ምህረት የእጇን ማግኘት አለባት፣ የህግ መቅረብ አለባት፣ መያዝ አለባት። ሲቀጥል ደግሞ ሲመለሱ ትሁት አትለቃትም ማለት ነው። ትሁትም አትለቃትም። አባዬም እማዬም እንደዛ ምስኪን ልጅ ተብላ አሟታል። ሁሉም እየተንከባከባት፣ በተለይ አባዬ ነገረኛ እንደሆነች እማዬ አውቃ ነበር። የሆነ ነገር ይዛል እንደመጣች እዛ ቤት እንደገባች ታቅ ነበረ ማለት ነው። እንዲሁ ነገር በመጎንጎን ከወጣቱ ከታላቆቹ ወጣቶቹ ላይ ብሷል ወይ ያለች ነበረ ማለት ነው። ምክንያቱም የእንትናን የትሁት እህትን ነገር ስታቃጥር ነበረ ማለት ነው። እንዲህ ብላ ስትል እንግዲህ እማዬ ተይ በቃ አታቃጥሪ፣ ጥሩ አይደለም፣ እንዲህ አታድርጊ እያለቻት ሁሌ እንደተጎሳቆልና እንደተቸገረ ደግሞ ስንት ዓመት እንደኖረ ሰው ከቤተሰብ ጋር ተቀላቅላ ፉክክር ይዛ ነበረ ማለት ነው። ያው ይሄ ፉክክሯ ደግሞ አንድ ቀን ማንም ሰው በሌለበት ቦታ ትሁት ብትኖር ወይም ማየ ብትኖር አፍልተሽ አምጪ ሚላት አይኖርም ነበረ።
ቤት ውስጥ እንግዲህ ብቻዋ ሆና አገኛት። ገባ። እሱ ምንም ያደረገው ነገር የለም። ነገር ግን እንግዲህ የምትፈልገው ቀን ይሄ ነበረ። ቤት ውስጥ ቁጭ ብላ ለዛውም ከልብሷ ስር አውጥታ ነው ማለት ነው ሻዩ ስር ጭምር አድርጋ የእሱም ይዛ መጣ የሰጠችው። በዛ ገና ጠጥቶ ከማብቃቱ ነው፣ ገና ከማቆሙ ነው ምን ሆንክ ምን ላድርግልህ እያለችው የነበረ ማለት ነው። ስለዚህ እንግዲህ እኔ አላቅም፣ እግዚአብሔር ነው ሁሉም ነገር የሚያውቀው። እንደዚህ ሰውን የምንጎዳ ሰዎች ለእኛ ጥሩ ሆነው አሳክመውን በመጥፎ በጥሩ ጊዜ ደርሰው ዞረው እኛን ሲጎዱ ደግሞ በጣም ያስጠላል። ጥሩ አይደለም ማለት ነው። በጣም ነው የሚያስጠላው። በጣም ነው። ይኸው እዚህ ጋር እንደዚህ አድርጋ ሰውን ለማጥፋት እያረገች ነበረ ማለት ነው። እየቀዳች እያማሰለች እንግዲህ ምን እየተናገረች እንደነበረ ሳይለንት ነው፣ እየተንቀጠቀጠች ነበረ። ሲቀጥል ደግሞ እዚህ ጋር ሜሪን ደግሞ ዮናስንም እንደዚሁ እንደዚህ አግኝቻት ማያን አገኘኋት። እንደውም ደግሞ የቲና ዘመድ አግኝቼው ተመስገን የሚባል አቁሞኝ ቀረ፣ እኔ እያከናወልኩ ነው፣ ቆይ ጠብቅኝ ሲላት ራሱ በጥፊ ወዝውዛው ነው የሄደችው ማለት ነው። ስለዚህ ምን ማድረግ አይችልም እሱ ማለት ነው። ስለዚህ ግን ሆነም ቀረ ደውሎ እሱ ሜሪን ዮናስ ስታስጨናነቀው፣ ዮናስ ደግሞ ደውሎ ለምህረት አስጨናነቃት። ምህረት ደግሞ ጉዳዩን ፈጸመችው ማለት ነው። ለተመስገን ደግሞ ይሄ አይገባውም። የዋህ ሰዎች ደግሞ በብዙ ጊዜ ይጎዳሉ። ሰውን አለማስቀየም ብላችሁ አንዳንዴ የሆነ የምትጠረጥሩት ሰው ዝም ብላችሁ አንስታችሁ ድርግም ማድረግ የለባችሁም ማለት ነው። ይሄው ሸጠችው፣ እሷ እንደማይሆን አደረገችው ማለት ነው። ተሜ በጣም ምስኪን እና የዋህ ግን ምርመራ ይሄዳል። ይህን ጠጥቶ ራሱን እንደሳተና የጤና እክል እንደገጠመው ያው ዶክተሮቹም ይገልጻሉ። እዛ ቤት ውስጥ እሷ ነበረች። በምግብ ተመረዘ ነው የሚባለው። ከዛ በኋላ እዛ ቤት ትኖራለች ትወጣለች የሚለውን ወይስ ከአሁኑ ሰዓት ጀምሮ እሱ እንደወደቀ ትጠፋለች እና አባዬ ለቋታል አይለቋትም፣ ትሁት ራሱ ትበቃታለች ማለት ነው። ተመስገን እንደዚህ አድርጋባት ትሁት አትለቃትም። ምን ትላላችሁ? ምን ይፈጠራል? ያስይዟታል በቀጥተኛ ያሁን አይደለሁም ምናምን ነገር፣ ወይስ አመቻችታ ወደ እነሱ ከቤት ትጠፋለች? ከዚህ በኋላ የምትፈልገው ነገር አድርጋለች። እንዲሁም የቤት ንብረትም ይዛ እንዳትጠፋ ነው ትልቁ ነገር ማለት ነው። ይህንን ነው። ከምንም በላይ ደግሞ ሰው የምትጎዱ ሰዎች ጥሩ አይደለም። ይሄ ሪል ድራማ ቢሆንም እንኳ ሰዎች የሚያደርጉት ነገር ነው ማለት ነው። የሆነን ሰው የሚበቀሉ የሆነን ሰው የሚጥል አይነት ሰው ናቸው ማለት ነው። ነገር ግን ብንጠነቀቅ እጅግ በጣም 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 ጥሩ ነው ማለት ነው። እንግዲህ ይህንን ነው ምላችሁ። ምን እንደምነግራችሁ አላቅም ማለት ነው። በጣም ነው የሚደብረው። ያለ ሰውም አይሆንም። ከሰው ጋር ኖራለሁም ስትሉ ደግሞ እንደዚህ በማይሆን መንገድ ነው የምታገኙት ማለት ነው። በፍጹም የሰው ልጅ ተከዱ እንጂ አትግዱ፣ ተጎዱ እንጂ አትጎዱ፣ ሰው አትግዱ ማለት ነው። እግዚአብሔር ያዝንብናል። ጥሩ አይደለም። በተለይ በቃ ምን ልበላችሁ፣ እኛ ኢትዮጵያውያን ስንባል ቅንና መልካሞች ነን። ያው አሁን ነው እንጂ ለማንኛውም መልካም ለመሆን ሞክሩ እላለውኝ። እንግዲህ ማያም ተመታለች። ብትመታም እውነቱ አልተናገረችም። ምን እንደሆነ ምንም ልትናገር አልቻለችም። እማዬ አባብላ እንግዲህ በስተመጨረሻም ከትሁት ታረቁ ማለት ነው። ያው ቤተሰቡማ እየሰማ ዮናስ ደጅ መጥቶ እንዳገኙ ሁሉም ወጥቶ ነው ያያት ማለት ነው። ግን ምክንያቷ ልትናገር አልቻለችም። ተመስገን ግን አግባብቶ፣ በጣም የሰው መልካም ልብ ነው ያለው። ስለማያ አግባብቶ ሊጠይቃት ፈለገ። ግን ምንም ግልጽ አድርጋ ልትነግረው አልቻለችም። ሆነም ቀረ ቤታቸው ድረስ ዘልቀው ገብተው ተመስገን ጎዱት ማለት ነው። ማያ እውነቱ ለትሁት ልትነግራት አልፈለገችም። ትሁት ግን ሜሴጇን እንዳነበበች እና እንዳየችው መልሶም እንደሚደውል እንደምትደውልለት ይቅርታም እንደጠየቃት አይታለች። ገና ከመምጣትሽ ምን ጀመረሻል? እውነት ነው። እንደዚህ አይነት ከሰው ጋር ካልኖራችሁ የሆነ ሰበባ አይመጣባችሁም ማለት ነው። ሆነም ቀረ በማያ በኩል ባይሳካም ደግሞ በምህረት በኩል ተሳክቷል። እንግዲህ ያው ሴራቸው ማለት ነው። በጣም ነው የሚያሳዝነው። እግዚአብሔር ይማረው። እንደዚህም ለምታስቡ ሰው ላይ ክፉ ለምታስቡ ሰዎች እንዴት እንቅልፍ ተኝታችሁ እንደምታድሩ አይዶኑ እና ልቦና ይስጠን እግዚአብሔር አምላክ። ይቅር ይበለን። ለሁላችን ማሪ ነው ማለት ነው። ምንም እንኳ ድራማ ቢሆን ሪል ላይፋችን እኮ አሁን በዚህ ሰዓት የኛ ላይፍ እንደዚህ ድራማ ነው የሆነው። ሰው ማስመሰል ነው። እና ትሁትና ማያ ግን ታረቁ። አልተጣላንም ነበር እኮ ታርቀናል ብላታለች ማለት ነው። ግን ያው ተጣልተዋል፣ መታታለችም። ታላቅ እህት ቤተሰቡ ይቆጣል፣ ያስተካከላል። ኢትስ ኦኬ
ግድ ነው። ልጆች የማይሆን ቦታ ሲውሉ ያው በማያ በኩል ምንም ነገር ቤቱን ቢያየውም ቤቱ ቢያውቀውም እንኳን በእሷ በኩል እንኳን ምንም ነገር አልመጣም። ደስ የሚለው ነገር ምንም አላመጣችም። ግን ያው ምህረት የሚደረገው ነገር አድርጋለች። ከዚህ በኋላ ከቤት ብን ብላ ነው የምትጠፋው፣ አትቀመጥም ማለት ነው። ፈልገው ያገኟታል። ፈልገው ሲያገኙ ቴናን ለመፈለግ ደግሞ በቴና ሰበብ እነሱም ደግሞ አጉል ቦታ ይወድቃሉ። አሁን ምህረት ለመፈለግ ሲሉ ማለት ነው። ምህረት አሁን ማንም ስለሌለ ተሜን ጥላ ነው የምትወጣው። እና ውድ ቤተሰቦች እንግዲሁም ላይክ፣ ሰብስክራይብ፣ ኮመንት በማድረግ እንግዲህ በጣም ነው የማመሰግነው ለዚህ ያደረሳችሁኝ። ሁሌም ቪዲዮ ስጨርሱም ስታዩም ይሄንን ማድረግ አትርሱ። አመሰግናለሁ። በያላችሁበት ሰላማችሁ